አሁን አቶ ገዱ ጋር ነው እንግዲህ ጫውታ አሁን ይኸውልህ የሰሜን አሜሪካው ፋኖ ጋር ነው ጥያቄ ያለው ማለት ነው እንዴት ስለኛ አቶ ገዱ እኮ በራሳ ሳይሆን በበረዶ ምሰቃዩ ፋኖ ናቸው እኮ አቶ ገዱ ጦር ሰራዊት አመጣ ጦርነት ከፍተህ አይ መንግስት አወዛጋይ ቦታዎችን እንዲሰጠን ጫና መፍጠሪያ ነው ማለት ምን አይነት ቀልድ ምን አይነት ቧልት ነው የመንግስትን በጀት እየበላ ከመንግስት እየተቆረጠለ ከኢትዮጵያ ህዝብ እንዳለ ታክስ ተሰብስቦ ወደ አንተ እየመጣልህ ልክ እንደ ባዕድ ሀገር ማለት ነው ፊር ፋክተር መፍጠር እንዴ ፊር ፋክተር እኮ በፈጥረው የባዕድ ሀገር ስትሆን ነው በዚህ ከሱዳን በኩል አድርጎ የፋኖ ኃይሎች መብረቃዊ ጥቃት ወስደናል ወልቃይት ላይ ነገር መግለጫ ወጥቷል ይሄ በተንታኞች አይን ምናልባት ጠለምት የሚደረገው ጸገዴ የሚደረገው ግንባርና ፋኖ በዚህ ከፍቶ ግንባር የጥምረቱ መገለጫ ናቸው የሚል ነገር እያነሱ ያላቸው መሳሪያ እንደያዙ ከነቁመናቸው ከዛ በኋላ ወልቃይትና ራያን እንኩ ተብሎ የሚሰጥበት ነው ፕሪቶሪያ ስምምነት የሚያስላቸው ነው ኤግዛክትሊ ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን ይህ ዕለታዊ የተሰኘው ዝግጅታችን ነው በዛሬው ዕለታዊ ዝግጅታችን አማራ ክልልን ጦርነትን አስመልክቶ ድርድር በፓርላማ አባሉ ተጠይቋል ምን መልስ ይኖረውን ጠቅላይ ሚኒስትሩ ዛሬ ለፓርላማ አባላቶች ቀርቦ ትራምፕን በተመለከተ መልስ ሰጥቷል ይህንና ሌሎች ጉዳዮችን እንይዛለን ፓርላማን በተመለከተ እንደዚሁም በትግራይ ክልል የመቀሌ መንገድ በሌሎች ኃይሎች ሊቆረጥ ጫፍ ላይ መድረሱን ሰምተናል ምንድነው ተፈጠረው በራያ ኦፍላ አዲስ ክስተት ተፈጥሯል ምንድነው የሚለው ነገር በስፋት ይዘናል በሶስተኝነት የቀድሞ የመከላከያ ሚኒስቴር የነበሩት አቶ ስዬ አብርሃ አዲስ ሐሳብ ይዞ ብቅ ብለዋል የምን ጥምረት ስሉ ገጽጿል ምንድነው አቶ ስዬ ተናገሩት የሚለውን ጉዳይ በስፋት የምንይዘውናል እንደዚሁ የኦሮሞ ነፃነት ሰራዊት መሪ ራሱን የሚጠራው ጃል መሮ በኦሮሚያ ውስጥ የሚደረጉትን ማንኛውንም አይነት ኢሰብአዊ ድርጊቶች ጀርባ ያለውን አካል ጠቅሷል ምንድነው ተፈጠረው የሚለውን ነገር እንነጋገርበታለን እነዚህና ሌሎች መረጃዎችን ይዘን ቀርበናል እስከ ዝግጅታችን ፍጻሜ ከኛ ጋር ሁኑን ለሚቀጥሉ 30 ደቂቃ እኔና ባልደረባዬ ደረጀ ይመር ከናንተ ጋር እንቆያለን ደሬ እንኳን ደህና መጣ እንኳን ደህና ቆየያማን ዲና አለን እግዚአብሔር ይመስገን እንግዲህ ዛሬ ሰፋ ያለ ነገር ነው ያለነው የመጀመሪያው የሚሆነው እንግዲህ በጣም በሚገርም ሁኔታ ዛሬ ጠቅላይ ሚኒስትር አብይ አህመድ እንግዲህ በፓርላማ ውሎ እስከ ዛሬ ያልተገለጸ አዲስ ምስጢር ነው እንግዲህ ያወጡት ሻዕቢያን በተመለከተ ይህ ሻዕቢያና የኢትዮጵያ ጸብ የጀመረው እኛ የባህር በር ጥያቄ ስንጠይቅ አይደለም መጀመሪያ ሽሬን አስለቅቀን ስንገባ ሻዕቢያ ከኋላ ገብቶ ችግሮችን ንጹሃንን መጨፍጨፍ ሲጀምር ነው አክሱም ላይ ወጣቶችን ሲጨፈጭፍ ነው አዲግራት ደርሰመ አዲግራት መድኃኒት ፋብሪካን የቻለውን ነቅሎ ይዞ ሲሄድ ነው ያለው ይሄም ደግሞ ለዚህ ጉዳይ ከአንድ ሁለት ጊዜ ስፔሻል ኢንቮይ ልኬ ተውባካችሁ ዜጎችን አጨርሱ ብያችኋለሁ ይሄ ደግሞ የሆነው ብቻ አይደለም የዛሬ ከኔ ጋር ያለው አቶ ገዱ አንድ የተላኩ ናቸው ተባለ እንግዲህ ይሄ አዲስ ምስጢር ነው እስከ ዛሬ ጠቅላይ ሚኒስትሩም አልተናገሩም አቶ ገዱ በዚህ ጉዳይ ኢትዮጵያኖችን አታሰቃዩብኝ ብሎ የጠቅላይ ሚኒስትርን መልእክት ይዞ እንግዲህ አስመራ መሄዳቸው አስመራ ሄዶም ለአስመራ ባለስልጣኖች ይሄን ነገር መናገራቸው ተው አትዝረፉ የኢትዮጵያኖችን ሀብትን አትሰዱ ብሎ እንግዲህ መልእክተኛ ሆኖ መሄዳቸው ስለዚህ እኔ በጣም የገረመኝ አንዳንድ ጊዜ በተለያየ ውሳኔ ታቆያለህ ታውቃለህ የሆነ ነገሮችም ማለት ነው መቆየቱ ግን ፍታዬ ነው ስላለ ፍታዊ ለምን እንደሚሆን ታውቃለህ በወቅቱ አልተናግሯል እኮ በወቅቱ ተው ብንል ግጭት ውስጥ እንገባለን አይ የዛ ጊዜ እኮ አይደለም ለምሳሌ አሁን የወያኔ ደጋፊዎች አንደኛ የሚያለቅሱበት ምንድነው ኤርትራ ውስጥ የኢትዮጵያ መንግስት ቆሞ ያየ የኤርትራን ሰራዊት አስገብቶ ትግራይ ላይ የዘር ጭፍጨፋ እንዲፈጸም ግሪን መብራት አብርቷል የሚል ነገር ነበር ለራሳቸው ሐሳብ ነው ጋርዲያን ነበርኛ ባቂ ነበር ባለን ሁኔታ ተው ብለን ይሄን ነገር አግባብ አለ መሆኑን ኦፖዝ አድርገን አቁሙ ብለናቸዋል ነው አሁን አንደኛው ነገር ይሄ ነው
አይ ብለህ በዛን ሰዓት በዚህ በኩል በወያኔ በኩል የተዋጋ በዚህ በኩል በሻዕቢያ በኩል መዋጋ በፍጹም ይሄ ሎጂካልም አይደለም። ይሄ ነገር ማለት ጦርነቱ ካለቀ በኋላ ደግሞ ነገሮችን በወደ ሰፊነት በመያዝ ማለት ነው። ይሄ እኮ መልእክተኛ ከላክ እኮ አሁን ራሴ ደውዬ ነግሬያቸዋለሁ ብሎ ላንተማመን እንችላለን። አሁን አቶ ገዱ ጋር ነው እንግዲህ ጫወታው። አሁን ይኸውልህ የሰሜን አሜሪካው ፋኖ ጋር ነው ጥያቄ ያለው ማለት ነው። እኔ ደስ ይሉኛል። አቶ ገዱ እኮ በራሳ ሳይሆን በበረዶ የሚሰቃዩ ፋኖ ናቸው እኮ አቶ ገዱ አሁን ይጠየቃሉ። እንግዲህ እዛው ፋኖ ሚዲያዎች አሉ አርበኞቹ ይጠይቋቸውና እውነት እርሶ ሄዶ ይህንን ነገር ደግሞ ተናግሯል። ክር ካለ ይናገራል። ክር ከባድ ነገር ነው። ምንድነው ዱሮኛ ልጅ እያልን ማለት ነው የሆነ ነገር ተናግረ አይሁን ክር አለኝ እኮ ትላለህ እንዳቃለ አልዋሽም በቃ የሚለውን ነገር ማለት አቶ ገዱ አሁን ሄዶ የተናገሩትን ነገር ሻዕቢያን እረፉ፣ ዜጎቻችን አትፍጁ፣ አትንኩብን፣ ንብረት አትዝረፉ ብሎ ጠቅላይ ሚኒስቴሩ መልእክት ልኳል የሚለውን ነገር አደርሶ አላደረስኩም ካሉ ይናገሩ። አድርሶ ግን ከሆነ አዎ አድርሻለሁ በሰዓቱ ተቃዋሚና ትግራይ ህዝብ ላይ የሚፈጸመውን በደል ብሎ መመስከር መቻል አለባቸው ማለት ነው። ይሄ ማለት ትርክቱን ይቀይረዋል ማለት ነው። ለምሳሌ የጦርነቱ ትርክት አንደኛው ትርክት ምንድን ነበረ? የኢትዮጵያ መንግስት ትግራይን ያው የወያኔዎች ዋነኛ የሚያቀነቁት ማለት ነው ከበአድ ጋር ተባብሮ የትግራይ ህዝብ ላይ የዘር ፍጅት ፈጽሟል የሚል አንድ አርቲፊሻሊ ክሬትድ የሆነ ትርክት ነበር። እኔ እሱ ግራውንድ ያለው አይመስልም። እኛ ከቻልክ ጦር ከፍተህ ተነስተህ ማለት ነው አንተ እዚህ የተዋጋ ንጹህ ዝም ብሎ ተደረበ የሚባል ምናምን ነገር በዚህ አይላስኪ እኛማ ስንቀጠቅጠው ነው የኖርነው ትርክቱን። ግን አሁን ምንድነው ይህን እንኳን ትርክት እነሱ የያዙን ትርክት እንኳን ዱላ ሽመል የሚያስጠል ነገር ነው ማለት መንግስት እንግዲህ ቆሞ ለዜጎቹ ይህን ያህል ላፍ ሄዶ ሲጨነቅ ከነበረ እንዳልከው አቶ ገዱ ወጥተው ምስክርነት የሚሰጡ ከሆነ እኔ በብዙ መልኩ የተወሰነ አንድ ኢሜጅ የሚቀይር ነገር ይመስለኛል። እንግዲህ ውድ ተመልካቾቻችን ምናልባት እናንተም ለሁላችንም አዲስ ነገር ነው ይህ ጉዳይ። በዚህ ላይ እንዳው የየራሳችሁን ሀሳብ እንድትሉ እየጠየቅን እንግዲህ ሌላው የህዳሴ ግድብን በተመለከተ ፕሬዝዳንት ትራምፕ በተደጋጋሚ ይሄ ግድብ የተገነባው በአሜሪካ ሀብት ነው የሚለውን ነገር አስምሮበት ነበር ሲናገሩ ነበረው። እኛም እዚሁ መድረክ ላይ ተናግረናል። ጠቅላይ ሚኒስቴሩ ቁርጡን ይንገሩ። ግድቡ ከአሜሪካ ከሆነ የኢትዮጵያ ህዝብ አውቆ ቁጭ በል፣ ካልሆነ ግን ይሄ አፍራሽ ተልኮ መልስ ማግኘት አለበት ብለን አንስተን እናውቃለን። እዚህ አይ ቲንክ ከአንድ 2 ሳምንት በፊት ማለት ነው። እንግዲህ ይህንን በተመለከተ ግድቡን በተመለከተ ጠቅላይ ሚኒስቴሩ ዛሬ ባደረጉ ንግግር ላይ አንድም ሳንቲም አንድም ሰባራ ብር ከማንም በብድርም በእርዳታም እንዳልተቀበሉ ይሄ ግድብ የተገነባው በአፍሪካ አንደኛ የሆነው ግድብ የተገነባው በኢትዮጵያኖች አንጡራ ሀብትና አገሪቷ ባመነጨችው ሀብት መሆኑን ተናግረዋል። የሚገርም ነገር ማለት ነው። እንግዲህ ለፕሬዝዳንት ትራምፕ መልስ ትልቅ መልስ ሆኗል ማለት ነው። እንዳው እስቲ ዛሬ ውሎን እኔ ማሳበን ይጨምርበታለሁ። ይህንን ማስመልክቶ ምናልባት አንዳንድ ስለ ድርድሩን ማስመልክቶ እስቲ ያለህን እስቲ ሀሳብ አቅርብና። እሺ አመሰግናለሁ። አማን ከድርድሩ ጋር ከሱ በፊት ይሄ የህዳሴ ጉዳይ በተመለከተ በተለይ ውጭ ያሉ የቲፒኤልኤፍ ደጋፊዎች ህዳሴ ግድብን በአብዛኛው ጊዜ ከህወሓት ጋር ነበር የሚያቆራኙት። በህወሓት ጊዜ ቀረ ህወሓት ኢህአዴግ ነው ይህንን መሰረት ድንጋይ ጥሎ ለኢትዮጵያ ትልቅ ስራ ሲሰራ የነበረው ብሎ ይናገሩ ነበርና ይሄኛው መንግስት እንደውም ግድቡን ሽጦታል ይሉ ነበረ። ከዛ በኋላ ለዓይነ ስጋ ሲበቃና ሲመረቅ ከተመረቀ በኋላ ደግሞ አንድ ትርክት ብቅ አለ። ያው እንግዲህ እንደምታውቃቸው ትራምፕ በጣም አወዛጋቢና ልክ የሚጨበጥ ሀሳብ የሌላቸው መሪ ናቸው። እንደ ፕሮፐር እንደውም ልክ እንደ ትክክለኛ የአሜሪካ ፕሬዚዳንት ማለት ነው ለቃላቸው ታማኝ የሆኑ ግለሰብም አይደሉም። አንዳንድ እንደውም ሀገራትን በካርታ ራሱ የማይለዩ የት እንዳለች ራሱ የማያውቁ የአውሮፓ ሀገራትን የአፍሪካ ሀገር ብለው የሚጠሩ አወዛጋቢ የሆኑ ግለሰብ ናቸው እና እሳቸው አይ ግድቡን እኮ እኛ ብር ሰተን ነው እንዲመረቅ ያደረግነው እንጂ ከየት አምጥታ ነው የሚል ነገር ውስጡ ምንድን ነው የዘረኝነትና ከንቀትም የመነጨ ነገር ነው። እሳቸው እንደምታውቀው አብዛኛውን ስደተኞች እኮ የእኛን ምግብ የእኛን እንጀራ እየበሉ እዚህ ስርዓት አልበኝነት እያስፋፉብን ብለው ሶማሌዎች ላይ ትልቅ ስራ እየሰሩ ነው አይደለ? ከሀገራቸው እያባሩ ነው። እና የእርሳቸውን ሀሳብ ከቁም ተቆጥሮ ልክ ለፖለቲካል ማርኬት ለፖለቲካ ንግድ አየሩን ይዞት ነበረ። በተለይ ይሄ መንግስት የሚቃወሙ ኃይሎች ማለት ነው
አይ ኢትዮጵያ እኮ በቃ በጓሮ በር እንደውም ብለዋል። በቃ ኢትዮጵያ በጓሮ በር እንደውም ከአሜሪካ ብር ስለተቀበለች አሁን አስገዳጅ ውል ተፈራርማ በቃ ግድቡ ኦልሬዲ ይሸጣል ምናምን የሚል ሀሳብ ይስተጋባ ነበርና አንተም ባለፈው እዚህ መድረክ ላይ እንዳነሳው ጠቅላይ ሚኒስትሩ በይፋ ወጥተው ይሄን ነገር መናገራቸው እንግዲህ በትክክል የኢትዮጵያ እያንዳንዱ ዜጋ ማለት ነው ያለውን አንጡራ ሀብት አውጥቶ ከዛ በኋላ ወዳጅ ከሆኑ ሀገራት እርዳታም ተሰብስቦ ከአፍሪካ ሀገራትም ተሰብስቦ ይሄ ነገር መብቃቱን የሚያሳይ ነገር ነው እና መናገራቸው በብዙ በአዎንታዊ መልኩ የሚወሰድ ነው። የድርድርን ሀሳብ ያነሳው አለ። ያው ብዙ ጊዜ አማራ ክልል ያለው የግጭት ሂደት ለድርድር አይመችም። የተበጣጠሰ የትግል ሂደት ነው ያለው። አሁን አዲስ ድርጅት ተቋቁሟል። ይሄ ድርጅት አንደኛው አዎንታዊ ነገር በአናሊሲስም በአንድምታም በፊት ስንተነትን የዚህ ድርጅት አንዱ አዎንታዊ ነገር ጠረጴዛ ስበህ ልዩነቶችን ማለት ነው በሰላማዊ ማዕቀፍ ለመፍታት እድል ይገኛል የሚል ነገር ነው እና ይህን ጥያቄ እንግዲህ የፓርላማ አባሉ ማንሳታቸው ትልቅ ነገር ነው። እንግዲህ የመንግስት ቁርጠኝነት፣ የፖለቲካ ቁርጠኝነት ኢቭን ራሱ አዲሱ አደረጃጀትስ በትክክል ለዚህ በሰላማዊ ማዕቀፍ ከብልጽግና ጋር ያለው ልዩነት በሰላማዊ ማዕቀፍ ለመፍታት ዝግጁ ነው ወይ የሚለው ራሱ መሞገት አለበት። ምክንያቱም በፊት የፋኖ አደረጃጀቶች ጎጃም፣ ጎንደር፣ ወሎ ያሉ አንደኛው በብልጽግና መቃብር ላይ ነው ምደራደረው ይላል፣ አንደኛው ደግሞ አይ የፖለቲካ ያለ ድርድር መቋጫ የለውም የሚል ነገር አለ። ስለዚህ የተለያዩ ጉራማይሌ የሆኑ አቋሞች ነበሩና ወደ አንድ ማዕቀፍ ስለገቡ በእርግጥ ይህን ሀሳባቸውን እንግዲህ በድርጅት ደረጃ በአቋም ደረጃ በመግለጫ ደረጃ ከብልጽግና ጋር ያለ ልዩነት በዚህ መስመር ላይ ለመነጋገር ዝግጁ ነን ብለው በመግለጫ ደረጃ የሚያወጡት ወደፊት የምናየው ነገር ነው። ኢቭን መንግስት እንኳን ዝግጁ ነው ቢል የእነሱም ቁርጠኝነት በጣም አስፈላጊ ነው የሚለው በጣም ጥሩ ጥያቄ ነው ያነሳው። እንግዲህ ያው ሰው የሚችለው ነገር ነው የሚያነሳው። ምናልባት አዲሱ ድርጅት መፈጠሩ ምናልባት ጥያቄውን አቅራቢው ግለሰብ አዲስ ድርጅት ከተፈጠረ ከዚህ በፊት የተለያዩ ስለሆኑ ለድርድር አላመችም የሚለውን አድቫንቴጅ ይዞ መስለኛል እንጂ በዛኛው በኩል ያለው ወገን አዲስ ድርጅት መስርቻለሁ ያለው ኃይል ስለ ድርድር ምን ይላል? ድርድርን በተመለከተ ለመደራደር ዝግጁ ነው ወይ የሚለውን ጥያቄ ማጣራቱ ጠቃሚ ነገር ነው። ይህን ጥያቄ ወደ መንግስት ከማቅረቡ በፊት በዛ በኩልም ያለውን ፍላጎት ምንድን ነው የሚለውን ነገር በጭብጥ ልያዝ። ለምን በዚህ በኩል ያለው መልስ እነሱ ለድርድር ዝግጁ ናቸው ወይ ቢባል ምን ይባላል? ተዘጋ ማለት ነው እኮ ፋይሉ እኮ። ከዚህ በፊት በምናውቀው ድርድር ማለት ስልጣንን አስረክባችሁ ስጡን፣ 4 ኪሎ ስጡን፣ ከሰጡን ነው ድርድር ብለን የምንቀበለው የሚሉ አቋም ስለነበራቸው አሁን ይሄን አቋማቸውን ለውጦ በሰጥቶ መቀበል ለመደራደር ዝግጁ ናቸው ወይ ባኮትን ጠያቂ ክቡር ጠያቂ የሚል ጥያቄ ከጠቅላይ ሚኒስትሩ በኩል ወደዛ ቢመለስ እዛው ጋር የሚቆም ነገር ስለሚሆን ጥያቄው ሙሉ የሚሆነው በዚህኛው በኩል ያለ ወገን ሐሳብ ቀይረናል ለመደራደር ዝግጆችንን የሚል ሐሳብ ተጨምሮበት ቢሆን ኑሮ ምናልባት መልስ ሊያገኝም ወይ ደግሞ አሻሚ ሊሆንም ጠቅላይ ሚኒስትሩን መጣብቅኝ ውስጥ ሊከት የሚችል ነገር ሊሆን ይችላል ብዬ አስባለሁ። ምናልባት ከዚህ ጋር ተያይዞ እንግዲህ አዲሱ ድርጅት እንዳው ለድርድር ነገር ካነሳም ማለት ነው ምናልባት ከዚህ በኋላ በራሱ የሚወስንም አይመስለኝም። የተለያየ ጥምረቶችም እየተፈጠሩ ትብብሮችም እየተፈጠሩ ስለሆነ ማለት ነው። ይህን ትብብር ስንል በይፋ ባይወጣም ሰሞኑን እንግዲህ በጸለምት እንደዚሁም ደግሞ በወልቃይት መሄጃ በኩል ጦርነቶች ነበሩ። ጠገዴ በኩል ጦርነቶች ሲካሄዱ ነበረ። ይህን ጦርነት አስመልክቶ እንግዲህ የተለያየ ወገን የተለያየ ሀሳብ ነበር ሰነዝር ነበረው። ምንድነው ፋኖ ምንድነው ያለው አቋም በዚህ ጉዳይ ላይ? አቋሙን አዲሱ ድርጅት የተባለው ኃይል ለምን አይገልጽም አቋሙን የሚል ነገር ጥያቄዎች ሲቀርቡ ነበር። ይሁንና አይ ቲንክ ከትላንት ወዲያ ማታ መሰለኝ ንጋት ላይ መሰለኝ በዚህ ከሱዳን በኩል አድርጎ የፋኖ ኃይሎች መብረቃዊ ጥቃት ወስደናል ወልቃይት ላይ የሚል ነገር መግለጫ ወጥቷል። ይሄ በተንታኞች አይን ምናልባት ጠለምት የሚደረገው ጠገዴ የሚደረገው ግንባርና ፋኖ በዚህ የከፈቱ ግንባር የጥምረቱ መገለጫ ናቸው የሚል ነገር እያነሱ ነው ያሉት። ይህ ከሆነ ፋኖ አሁንም ቢሆን ብቻውን ራሱን ችሎ የመደራደሩ ጉዳይ በሱ ብቻ የሚወሰነው ሳይሆን በጥምረት በፈጠራቸው ኃይሎችም ዲተርማይንድ ሊደረግ ይችላል። ስለዚህ ድርድር የሚለው ነገሩ ተያያዥ የሆነ እየሄደ ነው የሚል ነገርም ትንተናም እየወጣ ነው ያለው። ምናልባት የምትሉ ነገር ከሌለ ወደሚቀጥሉ አጀንዳ የተወሰነ ለማከል ጥምረት እንግዲህ አይ ቲንክ ትልቅ የፖለቲካ ቁርጠኝነት ትልቅ
ኮሚትመንትን የሚያሳይ ነገር ነው። ጥምረት ሲባል አሁን ድርጅት እንደተባለው የፓርላማው ጠያቂ ድርጅት የሚለው ነገር በፋኖ አደረጃጀት ኦልሬዲ ወጥቷል። ይሄ ድርጅት እንደውም አንድ አይቼ ነበረ፣ የፋኖ ደጋፊ የሚዲያ አውታር ነው። ምን ብሏል? አዲሱ ድርጅት በወልቃይት ጉዳይ መግለጫ ሊያወጣ ነው የሚል ነገር አይቻልም። አቋሙን ሊገልጽ ነው። ያ አቋም ብዙ ነገሮችን ይመልሳል። እዛ ላይ የሚተነተኑ ነገሮች አሉ። በእርግጥ አንተማ በኋላ ታነሳዋለህ። የስዬ አብርሃ ሀሳብ አለ፣ እርስ በርስ የሚምታታ ነገር ማለት ነው። ፋኖና ቲፒኤልኤፍ ምንድነው በአንዱ መቃብር ላይ አንደኛው አበባ ያኖራል የሚባል አባባል አለ። ስለዚህ የፕሪቶሪያ ስምምነት እስካለ ድረስ ፋኖና ቲፒኤልኤፍ ሊገናኙ የሚችሉበት ወሽመጥ በጣም በጣም የተመናመነ ነው የሚል ነገር አለ። እስቲ ወደ እሱ ሀሳብ ከመሄዳችን በፊት አድማጭ ተመልካቾቻችን እንጋብዛቸዋል። እንግዲህ ውድ አድማጭ ተመልካቾቻችን እንደው እናንተም ዛሬ በቀረቡት ሀሳቦች እነዚህ ድርድርን በተመለከተና ትራምፕን በተመለከተ ፕሬዝዳንት ትራምፕ በተደጋጋሚ በእኛ ሀብት የተገነባ ትልቁ የአፍሪካ ግድብ ህዳሴ ግድብ በእኛ ሀብት የተገነባው ስሉ ነበረ። ጠቅላይ ሚኒስቴሩ ደግሞ የለም ሰባራ ስሙኒ ከማንም አልተቀበልንም፣ ይህ የተገነባው በሀገሪቷ እምቅ ሀብት ነው የሚል መልስ ሰጥተዋል። እንዳው ፕሬዝዳንት ትራምፕ ጉዳዩን ተረድቶ የተሳሳቱ ምናልባት ቅድም ደረጃ ያስቀምጠዋል። ይሄ እኮ እሳቸው አስዋንዳሚም ሊመስላቸው ይችላል፣ አይታወቅም ነው። ኦኬ እሱ አይደለም የኛ የገነባ ነው ምናምን ይላሉ ወይስ ይሄ ነገር ሌላ ብሽቀት ውስጥ ከቷቸው ሌላ ግብረ መልስ ይዞ ይመጣል? እስቲ የራሳችሁ ሀሳብን ስጡን። እንደዚሁም ደግሞ ድርድሩን በተመለከተ እንግዲህ ምን ቢሆን ነው ትክክለኛ ድርድር በዚህ ሀገር ውስጥ ተካሂዶ በጦርነት በደም አፋሳሽነት ፍላጎታችን ከማስፈጸም በንግግር ፍላጎታችን ለማስፈጸም መምጣት የምንችለው በታጣቂዎች በኩልም ሆነ በመንግስት በኩልም ቢሆን ምን ቢደረግ ጥሩ ነው የሚለውን ነገር እስቲ የራሳችሁን ሀሳብ እንድሰጡን እየጠየቅ ወደሚቀጥለው አጀንዳ እንሄዳለን። ቀጣዩ አጀንዳችን እንግዲህ ትግራይ ኃይሎች በጠለምትና በጠገዴ በኩል ጦርነት ከፍቶ ነበር። በዚህ ጦርነት ጋር ተያይዞ ለ5 ቀን ተቋርጦ ነበረው አየር መንገድ ዛሬ ወደ ስራ ገብቷል። ነገር ግን ጀነራል ታደሰ ጦራችንን ተመለስ ብለን መልሰናል እያሉ የማሾፍ አይን ንግግር መግለጫ ሰጡም አይተናል። ግን ያልተጠበቀ ነገር ደግሞ መጥቷል። የትግራይ ሰላም ኃይል የሚባሉ እየገሰገሰ ነው። የመቀሌን መንገድ ሊቆርጥ መዳረሱንም እየሰማን ነው ያለ ነው። ምንድን ነው ያለው በዚህ ሂደት ውስጥ? ይህ በእንዲህ እንዳለ ሰሞኑን ኮማንድ ፖስት ለቆ ከወጣው ራያ ኦፍላ አካባቢ ዛሬ እኛ ማንነታችን አማራ ነን፣ አማራ እንሳንን አማራዎችን እያለ ነው እኛም የራያ ዘብነን የሚለውን ነገር መፈክር ይዞ ትልቅ ሰላማዊ ሰልፍ ዛሬ አካሂዷል። ይህስ ምን ያመላክታል የሚል ጉዳይ በስፋት የምንሄድ ይሆናል። ደረስቲ ከዚህ እንጀምር። እሺ፣ ያው የጀነራል ታደሰ ቀልድ በጣም ይገርማል። ምን ትዝ አለኝ መሰለህ? ከደብረ ሲና ተመተው ሲመለሱ አንዳንድ የቲፒኤልኤፍ ደጋፊዎች እንደ ፕራይቬትሊ ምን አንድ ሳናግራቸው ከደብረ ሲና የተመለሳችሁት በምን ምክንያት ምናምን ስላቸው አይ አሜሪካ ተመለሱ ብላን የተመለስ ነው የሚል ነገር ቀልድ አለና ይሄ ገርሞኛል ማመናቸው ራሱ። ጠለምት ላይ ሞከሩት። እኔ በዚህ ጦርነት እነሱ አክቹዋሊ እኛ እዚህ በመላምት ያስቀመጥነው ነበር 1 2 3 ብለን ትዝ ካለ መላምታችን ቢሆናል ሲኖራችሁ ምንድነው ለምንድነው ጦርነቱ የተከፈተው ስንል አንደኛው ፊር ፋክተር መፍጠርና የድርድር ጥያቄ በዚህ በአወዛጋቢ ቦታዎች ላይ የሚነሳውን ሁኔታ በዚህ መንግስት ላይ ጫና ፈጥሮ ወደ ድርድር መምጣት ነው የሚል ነገር ነው። በዚህም በጦርነቱ ምክንያት እንግዲህ የተባበሩት መንግስታት ዋና ጸሐፊ መግለጫ ወጥተዋል። የአፍሪካ ህብረትም መግለጫ ወጥተዋል። ይሄን ፈልገውት ነበረ። ከዛ በኋላ እንቀበላለን አሉ። የአፍሪካ ህብረትን ጥያቄ እንቀበላለን። ይሄ ነበር ነጥቡ ነው እና በጠለምት ጋር መጡ ሞከሩ። ድሮኗ እንግዲህ ብላኔሽ አመዴ እንደሚሏት በቀልድ እሷ ብዙ ታምር ሰርታባቸዋለች። እኔ በዚህ ጦርነት ያየሁት ቲፒኤልኤፍ ምን ያህል እንደተዳከመና በቃ ዝም ብሎ ምላሱ ብቻ እንደቀረ የተወሰኑ ጦሮችን ሰብስቦ ትንሽ ፊር ፋክተር ለመፍጠር ሞከረ። እዚህ ጠለምት አካባቢ ተመታ። አሁን ደግሞ በጣም የገረመኝ አንተም አንስተዋል። በዚህ እነሱ ደቡብ ትግራይ በሚሉት ቦታ 3 ቁልፍ ቦታዎችን ቲፒኤፍ ይዟል። ደግሞ በዚህ ቢያበቃ ጥሩ ነው። የመቀሌ በዚህ በውጅራት የሚባል አካባቢ ነው። ውጅራት ማለት በዚህ በመሆኒ መስመር ነው። በመሆኒ መስመር ወደ መቀሌ የሚወስድ ዋና መንገድ አለና እሱ መንገድ ቆርጦ ከዛ የትግራይን ሎጂስቲክ በመሬት ያለውን ለመቆጣጠር ትልቅ ስራ እየሰራ ነው። ኦልሞስት ጫፍ ላይ ደርሷል የሚል ነገር ነው።
እኔ በዚህ ደረጃ የቲፒኤልኤፍ ተገዳዳሪ ሆኖ ወደፊት መግፋቱና ቁልፍ ቦታ መያዙ ቲፒኤልኤፍ ምን ያህል እንደደከመና ቲፒኤልኤፍ ሌላ አቻ ኃይል ይዞ እንደመጣ የሚያሳይ ነገር ነው። አንድ ይሄ ነው። ሁለተኛው በዚህ በኦፍላ በዛታ አካባቢ ሰላማዊ ሰልፍ ማድረግ ማለት እኔ በጣም ገርሞኛል። ምክንያቱም አንደኛ በፊት የነበሩት እዛ አካባቢ ያሉ ማህበረሰቦች ትልቅ መከታ የነበራቸው ኮማንድ ፖስቱ ነበር። ኮማንድ ፖስቱ ደግሞ ነቅሎ ወጥቷል ተብሏል። ከዛ በኋላ እንግዲህ የስልጣን ክፍተት አለ ወይም ደግሞ እዛ አካባቢ ቲፒኤልኤፍ ኃይሉ ሳስቷል ማለት ነው። በዚህ መልኩ በይፋ ወጥተው ያላቸውን አቋም ማሳየታቸው ማለት ነው። ቲፒኤልኤፍ በጠለምቱ አካባቢ አንዳንድ ቁልፍ የሆኑ አዋጊዎች ተገድለውበታል። እንደው በአንድ ስማቸውን ዘነጋሁት። ጀነራል ናቸው፣ ኮሎኔል ናቸው። እሳቸው እንደሞቱ ይፋ ሆኗል። 3 አርሚዎችን ነበር ያሰማራው በዛ መስመር ማለት ነው። 3 አርሚዎች ነበሩ። ጠለምት አካባቢ መከላከያም ሚሊሻውም እንዲሁም ደግሞ ያው የተከዜ ዘብ አክቹዋሊ እሱ በተጠንቀቅ ነበረ። ያን ያህል በጦርነት ውስጥ ያን ያህል ኢንቮልቭ ያደረገ አልመሰለኝም። ምክንያቱም ወደዛ ለመምጣትም አቅም ሊያዳብር አልቻለም ቲፒኤልኤፍ ማለት ነው። እና በዛ መስመር የተወሰኑ ስራዎችን ሰርቷል። እና አሁን የጀነራል ታደሰ ንግግር እንዳልከው ትልቅ ክህደት ነው ለመናገር። ሀገር ላይ ዕቃ መጫወት ነው። ጦር ሰራዊት አመተህ ጦርነት ከፍተህ አይ መንግስት አወዛጋቢ ቦታዎችን እንዲሰጠን ጫና መፍጠሪያ ነው ማለት ምን አይነት ቀልድ ነው? ምን አይነት ቧልት ነው? የመንግስትን በጀት እየበላህ ከመንግስት እየተቆረጠልህ ከኢትዮጵያ ህዝብ እንዳለ ታክስ ተሰብስቦ ወደ አንተ እየመጣልህ ልክ እንደ ባዕድ ሀገር ማለት ነው ፊር ፋክተር መፍጠር። እንዲህ ፊር ፋክተር እኮ የምትፈጥረው የባዕድ ሀገር ስትሆን ነው። ከዛ በኋላ ዓለም አቀፍ አሸማጋይ ሀገሮች ሁለቱን ወገኖች ጠረጴዛ ዙሪያ ቁጭ አድርገው ያሸማግላሉ እንጂ በአንተ ክልል ውስጥ ያለ በአንተ ግዛት ውስጥ ያለ አንድ የግዛት አካል እንደዚህ ወጥቶ በአደባባይ ሲናገር እኔ ፖለቲካ አላዋቂነት ነው ወይስ ቲፒኤልኤፎች እያደሩ ወደኋላ እየሄዱ ነው የሚለው ነገር በደንብ ይገልጸዋል። አዎ ምንድን ነው ያገኙት የሚለውን ነገር እስቲ ብንለካ ማለት ነው። አሁን አንድ ምናልባት ፕሌን ተቋረጠ እምቢ ከተባለ ይቀጥል ነበር ኢንፍራስትራክቸሮች መቋረጡ ይቀጥል ነበር። አሁን ምንድን ነው እነሱ ያገኙት? ፊር ፋክተር መፍጠርም ከሆነ ምን ፈጠሩና ምን አገኙ? የነበረውን በእጃቸው የነበረውን እኮ ስንቀማቸው በለቅሶ ነው አይደል እንደ ተመለሱ። የነበረውን እንኳን ለማስቀጠል እኮ እኛ አስገድደናቸዋል እኮ እንደም ድክመታቸውን ያጋሉት እንጂ እሱን እኮ ምን አገኙት እኮ ነው። አሁን አፍሪካ ህብረት ይሄን መግለጫ ማውጣቱ እንደናንተ አፍሪካ ህብረት እኮ ብል ማለት ነው የገባችሁትን ውል አጽኑ ነው የሚለው። ውሉ እኮ ታስሯል እኮ ፕሪቶሪያ ታስሯል፣ በቃ አለቀ እንጂ አዲስ ውል ውጣና ተስማማ ምናምን ባል ነገር የለም። ምን አገኙ? አሁን ንጹሃን አንድ የትግራይ ልጆች እንግዲህ እኔ በመቶ የሚቆጠር ደግሞ ገብሯል በዚህ ሳምንት ማለት ነው። ሰው ምንድነው ያገኙ በዚህ ሂደት ውስጥ ማለት ነው? ምን አገኙ? ለዚህ ላደረጉ ላፈሰሱ ደም እልቂት ነው ምንድነው ያገኙት ብለህ ብታስበው የለም። እና አይ ቲንክ ምንድነው ታውቃለህ እድሜም እየጨመረ ሲሄድ ኢንተለጀንስ እየወረደ ስለሚሄድ የሱ ውጤት ይመስለኛል። አሁን ሳሪ ቅድም እንግዲህ ቤቱ ቁጭ ብሎ ነበረው ኮሎኔሉ ወድ ፈጥነ የሚባለው ማለት ነው። እሱ ነው እንግዲህ ሞተ። አንድ ሲኒየር ኮሎኔልም ሞተዋል ማለት ነው። አስብ እንግዲህ ይሄም እኮ አንድ ክሳራ እኮ ነው። አንድ ሽማግሌ የልጆች አባት ሊሆን የሚችል እንደው በሌላ ነገር ውስጥ አገባ ማለት ነው። ስለዚህ ምንም እየጨመሩ ያለው ነገር ሳይሆን እያጡ እየሄዱ ነው ያሉት እና እኔ ምንም በማድረጋቸው እንደ ፌዝ ነው በህዝብ እያላገጡ መሆኑን ነው የሚያሳየው ነገሩ ማለት ጥሩ። እስቲ ከዚሁ ጋር ተያይዞ የቀድሞ መከላከያ ሚኒስቴር እንደዚሁም ደግሞ የአንድነት ህዝብ ግንኙነት ኃላፊ ነበሩት ማለት ነው አቶ ስዬ አብርሃ ብቅ አሉና የት እንደነበሩ ማይታወቁ ባይዞሳቸው ክስተታዊ ነገር ነው ብቅ ብለው ትዝ ይልሃል። ልክ ጦርነቱ ልካሄድ ፌዴራል መንግስትና ህወሓት መካከል ጦርነት ልካሄድ ልካሄድ መጡ ሳይባሉ ብቅ አሉና በሱዳን መጥተው ነበር። እኛ ከሱዳኑ በፊት እዚህ ሀገር ውስጥ ነበር ጦርነቱ ልካሄድ ሲል ትግራይ ቲቪ ለመጡና ወይስ ድምፅ ወያኔ ለመጡ እኛ እኮ ጦርነትን እኮ ኮራ ፍርሰን ኮር መገንባት እንችላለን፣ ጦርነትን በአካል ነው የምናውቀው ብሎ በለው አሉና ጦርነቱም ሲጀመር ደግሞ አሜሪካ ታዩ ተባለ። ጦርነቱ ጊዜም አይሉበትም። አሁን ደግሞ ከአሜሪካ ብቅ አሉና ሀሳብ ሰነዘሩ። ያኑ ሀሳባቸው ተመችቶኛል። ለምን እንደተመቸኝ ታውቃለህ? ከኤርትራ ጋራ ምንም አይነት ጥምረት አያስፈልግም አሉ። ምንድን ነው ይህ ሀሳብ? አቶ ስዬን ሀሳብ ለምን አመጡ? ይህንን ሀሳብ እየደገፉ ያሉት ትግራይ ውስጥ ያሉት ፖለቲካ ኃይሎች እነማን ናቸው የሚለውን ነገር ማየቱ ጠቃሚ ይመስለኛል። እንግዲህ ህወሓት ለሁለት ሲሰነጠቅ
ያኔ ማለት ነው 1993 ማለት ነው ከህወሓት የወጡትና አቶ ገብሩ አስራትን ይዞ የነሱን መስመርን እየተከተሉ የመጡትና አቶ ጌታቸው ረዳን በአስተሳሰብ ከነገብሩ ጋር አቀራረባሉ። 93ቱ አይነት ነገር ነው አልነበሩም። እነጌታቸው የዛ መንፈስ ነው አሁን የመጣው ህወሓት ውስጥ። አሁን ዳግም ሲንጠቃ ሲገጥሞ በነጌታቸው በኩል የ93ቱ መልክ ነው ያዘው። ያኔ ፕሮ ኤሪትሪያ የሆኑት የምታሙት አብዛኛዎቹ ደማቸውም ኤርትራዊዎች ናቸው የሚባሉት ናቸው አሸናፊ ሆነው ወጡት እነ መለስ ግሩፕ ማለት ነው። እነዚህ ደግሞ ንጹህ ትግራውያን ነን ብሎ ራሳቸውን ደግሞ ዲፋይን የሚያደርጉት እነ ተወልደ ውሩ የሚባሉ ማለት ነው ቡድን ስዬ ከሂደቱ ውስጥ ተገለሉ። እነዚህ የጸና ኤርትራ ላይ የጸና አቋም ያላቸው ኃይሎች ናቸው። ኤርትራ እስከመቼ ድረስ ነው ኢትዮጵያ ላይ ጥገኛ ሆና የምትኖረው? ይሄ መደረግ የለበትም። እናቱ ገብሩ እኮ የነበርኩ ትግራይ ክልል ፕሬዝዳንት የነበሩት እኮ ትልቁ ጥያቄያቸው የነበሩ ኤርትራ ተገንጥላለች ኢትዮጵያ ጥገኛ መሆን የለባት የሚል አቋም የጸና አቋም ነበራቸው። ጦርነቱን አቶ ስዬ ሲናገር አቶ መለስን የቁም እስረኛ አድርጌ ነው ጦርነት የተዋጋው ነው የሚለው አቶ ስዬ መጽሐፉ ላይ ማለት ነው። ስለዚህ አሁን እሱ ቡድን ብቅ አለ። ልክ እነ ደብረ ጽዮን ልክ እነ ምግቤ ሄዶ ሻዕቢያ ስር መጠመጡ ያኛው ቡድን ብቅ አለ። አሁን 1993 ማለት ብቅ አለና ይሄ ማጥያት ነው አለ። ወንጀል ብቻ ሳይሆን ኃጢአትም ጭምር ነው ሻዕቢያ አሽከር መሆን። ይሄን አይቀበልም ትግራዋን የሚል ነገር ይዞ መጡ። which is ትክክለኛ አቋም ማለት ነው። ይሄ የኖረ አቋም ወያኔ የትግራይ ኃይሎች በጨነቃቸው ጊዜ ይሰነጠቁና ለኤርትራ ሲስ ልብ ያላቸው ቡድኖች አሉ። ኤርትራ እንደ አዳኝ የሚጠቀሙት ማለት ነው። እነሱ ናቸው አሁን እየድር እያሉ ያሉት ማለት ነው። ይሄ ጽምዶ ምናምንቴ እያሉ ሰሞኑን ጸለም ላይም ካልተኮስን እያለ ያሉ አቶ ስዬ ምንድን ነው ያለው? ስለዚህ አወዛጋቢ ነው። አንድ የተረሳላችሁ ነገር ከዚህ በፊት ሰሜን አሜሪካ ላይ የወልቃይት መሬት የትግራይ አይደለም እኔ ስልጣን ከያዝኩ አሉ አንድ ነት ላይ ያሉ ቆርጬ ወደ አማራ መልሳለሁ ብሏል። ይሄ አለ ጥቂት ሰዎች እጅ ላይ ያለ ፋይል ማለት ነው። አሁን እቺ ነገር ተረሳችና ጊዜዎች ቀይ ይረሳል። በዛን ሰዓት እቺን ብሎ ነበር እሳቸው ማለት ነው። አሁንም ምንድነው አሉት? አዎ የግዛት ነገር በድርድር ነው መሆን ያለበት። ይሻላል። ማንም የሰለጠነ ሰው የሚያስበው ፕሪቶሪያል ከተጻፈ ይሄ ጥያቄ መልስ አገኝም አሉ የግዛት ጉዳይ። ስለዚህ ይሄንን ኪፕ ለማድረግ ፕሪቶሪያል መጠበቅ አለብን አሉ። ሁለተኛና እኛ ብዙ ጊዜ የምናነሳው ጉዳይ ጦርነቱ የሻዕቢያ አሽከር ሆነን ብንቀጥል አሉ ጦርነቱ የሚሆነው ትግራይ መሬት ላይ ነው አለ። አሁንም ትግራይ ማውደም ነው የሚሆነው። የህወሓት የሻዕቢያ ሀያ መሆን ነው የሚሆነው ውጤቱ። ስለዚህ አያስፈልግም የሚል ነገር አስቀመጡ። ይሄ በሻዕቢያ በኩል ያለ ነው። ሌላ ደግሞ የፋኖን ደጋፊ ሚዲያዎችን ማታ ሲያንጫጫ የነበረ ነገርን ደግሞ ጣል አድርጓል። ምንድነው? ከፋኖ ጋራ ምን ጥምረት ነው ያሉት። ምንም ጥምረት ሊሆን አይገባም አይችልም አሉ። ይሄንን በመናገራቸው ብዙ ርጅብኝ ሲወርድባቸው ነበር። አንዳንዱ መረጃ ያው ውጪ ውስጥውን ብዙ ጊዜ ደና ሰው ብትሆን ማለት ነው ትረሳለህ። አሁን አንዱ ጋዜጠኛ ጥሩ ጋዜጠኛ የሚባል ነው ማታ ስለሳቸው ሲናገር ተሳሳተ ሲናገር ነው እየሰማው ነበር። መረጃ ቆይታ በረዶ አካይስቶ ትንሽ ጭንቅላት ምን ይላል ታውቃለህ? ይሄ ሆነ ጥቂቶች ነን አለን የዱሮ ባክስትሪም ያውቁ ዝም ብሎ ምንም የማያውቁ የሚጋልቡት እንተዋቸው። ትንሽ የኢትዮጵያን ታሪኳን ፖለቲካውን ምን ይመስላል የሚል በተለይ 90ዎቹ 80ዎቹ ውስጥ ያነበቡ የተረዱ ከሰው ሰሙ ጥቂት ጋዜጠኛ ነው ባይዘው ኢትዮጵያ ውስጥ ማለት በሌላው ዝም ብሎ ወፍ ዘራሽ ነው። ትላንትና መጣችሁ ከየት ወዴት ይመጣል የሚለው ነገር ላይ ማቅም አንዱ ትንሽ ተሳሳሰማው አቶ ስዬ አንድ ፓርቲ ውስጥ በነበሩበት ዘመን ብሎ የሆነ የሌለ ነገርም ትስቀላቅል ነበር። ኤኒዌይስ እንለፍለት እሱን ያው በረዶው ትንሽ እንትን ያደርጋል በሚል እንለፍና ይሄን ይመስል ነበር ጠቅላላ ባላ ፕሪቶሪያ እንድትጠብቀው ማለታቸው አስቆኛል። ማለት ፕሪቶሪያ እኮ አሁን አይጠበቅም እኮ ኦልሬዲ ፈርሷል። ፕሪቶሪያ የሚባል ነገር ለምን እንደማይተው ግራ ነው የሚገባኝ። ማለት ይኸው ማጽናኛ ቃል ሆናለች። አሁን ፕሪቶሪያ ልክ የሆነ ነገር ግጭት ሲፈጠር የሆነ ሜስ ሲፈጠር አረ ፕሪቶሪያ የሚባል ነገር እንደ አዳኝ የሆነ መሲ ነገር እየተቆጠረ ነው እንዴ። ፕሪቶሪያ የሚባል ነገር የለም ካሁን በኋላ በቃ። እንደውም እኮ እነ ኮሎኔል ደመቀም እኮ የሚናገሩት እውነት ለመናገር ፕሪቶሪያ ስምምነትና ወልቃይት አይገናኝም። የለም እንዳንል እኔ አሁን አንድ ቨርሽን አለኝ። እሺ ይኸውልህ አንድ ብዙ ጊዜ ሰዎች የማይረዱ ሁለተኛ ደግሞ የሆነ በተሳሳተ ሚዲያ በተሳሳተ ግለሰብ የሚነገር እንደ እውቀት የሚወሰድ ነገር ፕሪቶሪያ ማን ነው የፈረመው? እንትና ማን ነው? የትግራይ ቲፒኤልኤፍ ነው።
ቲፒኤልኤፍ ፈረመ። ቲፒኤልኤፍ ልኳችሁ ወክሎ እኛ ነው ናችሁ በእኛ ፋንታ እናንተ ያደረጋችሁት ነገር ሁሉ እንቀበላለን ብሎ ሰዎች ተልኳል። አቶ ጌታቸው ጀነራል ጻድቃን ወታደሩ ወክሎ ሌላ አንድ ሰውዬም ነበሩ። እነዚህ ሰዎች በእናንተ ፍጹም እናምናለን ወክላችሁን አድርጉ ተባሉ። ፈርሞ መጡ። ዛሬም ፕሪቶሪያ መፈጸም አለበት። ዝም ብለህ በሌለ ትንተና በሚሰጠው ነገር ሳይሆን ትክክለኛ በመንፈሱ መንገድ መሄድ አለበት ብሎ ስቲክ አድርጎ የያዙት ወገኖች አሉ፣ ፈራሚዎቹ። አሁን ፕሪቶሪያን የጣሰ ያለው ፕሪቶሪያም ያለደ ፕሪቶሪያም በትርጉም የሰማ መንፈሱ እንዴት ተፈጠመ ብሎ ነገርም ያልገባው ግን ወክሎ የላከ ሰውዬ የተወከሉ ሰዎች ዛሬን ኪፕ እያደረጉ ነው ያሉት። ግን ምን ፕሪቶሪያ ስምምነት እኮ አሁን ትልቁ ካስማው ምንድነው? ዲስአርማመንት ነው አይደል እንዴ? መሳሪያ ማውረድ ነው እንዴ? ቲፒኤልኤፍ እኮ መሳሪያ ማውረድ እኮ አይደለም፣ ክላሽ ማውረድ እኮ አይደለም። ሜካናይዝድ መድፍ ምናምን አጭርና ረጅም ተኳሽ መድፍ እኮ ይዞ ነው የመጣው በጠለምት ላይ እና እንዲህ ስለ ፕሪቶሪያ ማውራት ራሱ ለኔ ቀልድ ነው የሚሆንብኝ ነው። ለዛ እኮ ነው ያልኩት እኮ ይኸውልህ፣ ይሄንማ እናደርጋለን ያሉት አቶ ጌታቸው ዛሬም ቢጠይቁ እነ ጀነራል ጻድቃን ይሄ መደረግ እንዳለበት እኮ የላችሁም አቅም የላችሁም። ያኛው ወገን ግን ያልፈረመ ግን በሚፈረመው ተገዢ ነኝ ያለው እሱ የመሰለው ሰራዊቱ የሚቀጥልለት እንደፈለገ እንትም እያደረገ ፕሪቶሪያ ይጠይቃል። እሱ አላዋቂ ይመስለኛል ነገሩ፣ ወይ ደግሞ አውቆ ማወቅ ያልፈለገ ወይ እነሱ የመሰላቸው አሁን ሳስበው ወያኔዎቹ ፕሪቶሪያ ሲባል ያላቸውን መሳሪያ እንደያዙ ከነቁመናቸው ከዛ በኋላ ወልቃይትና ራያን እንኩ ተብሎ የሚሰጥበት ነው ፕሪቶሪያ ስምምነት የሚመስላቸው እነሱ። ኤግዛክትሊ እንትና ምን አለ ጊዜያዊ አስተዳደር ነው የወለደው እኮ ፕሪቶሪያ የለም ከተባለ ጊዜያዊ አስተዳደር እኮ የለም ማለት ምንድነው? ጊዜያዊ አስተዳደር ያለው ጦር አዝምቼ እያለ ያለው ያን ጦር እኮ ፕሪቶሪያን የምጠቅስ ከሆነ ያ ጦር መሳሪያውን አውርዶ ከማህበረሰብ ጋር ኢንተግሬት ያደርጋል ያልከው እንደዛ ነው የምለው እንጂ ስትፈልግ አንስተህ ግዛት ሄደህ ታስመልስበታለህ የሚል ነገር የለውም። ስለዚህ ያልሄዱ ሰዎች አልተረዱም ወይ ደግሞ መረዳት አይፈልጉም ወይ ደግሞ ሆን ብለው መረዳት አይፈልጉም ያጣሙታል። ስለዚህ ፕሪቶሪያን ግን ዛሬም ይዞ ያሉት ስቲካ ይዞ አድርገውት የፈረሙ ወገኖች ዛሬም እሱን ይዞ ነው ያሉት ማለት ነው። አፈጻጸም ላይ ነው ችግር የመጣ የፕሪቶሪያ የሚቀበልና የማይቀበል ተብሎ ለሁለት ተከፍሏል እንጂ ፕሪቶሪያ የለም ማለት ይከብዳል ትንሽ። አይ ቲንክ ወደ መጨረሻው ሐሳብ ልንሳልጣለን። መጨረሻ ሐሳብ እንግዲህ የኦሮሞ ነፃነት ሰራዊት መሪ የሆነው ጃል መሮ ድርባ ኩምሳ አንድ አጠር ያለች ኢንተርቪው ከኤፍፒ ጋር አድርጎ ነበር። በዚህ ላይ ምንድነው ያለው? እኛ ዋና ዓላማችን ንጹሃንን ማጥቃት አይደለም፣ ሰዎችን በዘር በሃይማኖት አናጠቃም፣ እንዳውም ከለላ እንሆናለን፣ ይህን ወንጀል አልፈጸምንም የምትል ነገር መጣች። እንግዲህ የኦሮሞ ነፃነት ሰራዊት ብሎ ራሱን የሚጠራ ኃይል ሰዎች በእነዚህ ሽሩባ ባደረጉት ከጫካ በሚመጡት ሰዎች ታግቶ ብር ከፍሎ ወጥቷል። ይህ አደባባይ ምስጢር ነው። ሰዎች በጅምላ ተጨፍጭፏል። ይህ አደባባይ ምስጢር ነው። ምንም ነገር የሚካዱ ነገር የለም። አደባባይ ላይ ሰዎች ተገለዋል። ይህን እኛ አላደረግነው የሚለው ነገር ማለት ነው። እንግዲህ እንዳው ኦሮሞ ነፃነት ሰራዊት የሚለውን ነገር ዲፋይን በሚደረግበት መንገድ ማለት ነው አግቶ ብር የሚጠይቅ እንደሆነ ምናምን ግልጽ እየሆነ ያለን እንዳው ምንድን ነው የሰጠ ትርጉም እስቲ? ወይስ አንዳንዴ እንዳው እኛም ማናውቀው ነገር በዚህ ደረጃ ደግሞ ምስጢር እንዴት ሊሆን ይችላል? ምስጢር እንዴት ሊሆን ይችላል? የሚሰማው ነገር መኪና ቆሜ ታገተ በናል ሚሊዮን ብር ከፍሎ ወጣ ነው እየሰማን ነው ያለ ነው አይደል? ይሄን ነገር የምንሰማው ነገር እዚህ ወለጋ 1-3 ቦታ ላይ 1977 በድርቅ ምክንያት በራብ ምክንያት በአካባቢ የሰፈሩት ሰፋሪዎች ተጨፍጭፏል። የተረፉ ሰዎችን አግኝተን ስናናገር ኦሮሞ ነፃነት ሰራዊት ብሎ ራሳቸውን የሚጠሩ ሰዎች መጥቶ ይሄን ነገር ፈጽሞብናል ብሉት። ይሄን ነው ብሉት፣ ከሌላ ሰው አይደለም፣ ከተጎጂ ሰዎች ከተረፉ ሰዎች ተጠይቃቸው ማለት ነው። እንዳው አሁን መጥቶ እኛ አይደለንም የሚለው ነገር እንዳው ምን ትርጉም ሰጠ? አንድ ኢንተረስቲንግ ፖይንት ባለፈው አንተ አንስተ ነበረ። ምንድነው ለምሳሌ ተፋላሚ ኃይሎች ታክቲካል አሊያንስ ለመፍጠር ከፈለጉ ጉድፋቸውን ለሶስተኛ አካል መስጠትና ከዛ በኋላ ያንን አጠቃላይ መሀላቸው ያለውን ክፍተት አርቲፊሻሊ በሆነ መልኩም ለመሙላት ይሞክራሉ የሚል ነገር ነውና አሁን ኦነግ ታጣቂዎች
አንድ የፋኖ ተወካይ ዘወለጋ አካባቢ የሚንቀሳቀሱ ናቸው በሆነ ሚዲያ ላይ ወጥቶ ሲናገር የሰማሁት ነው። ምንድነው አይ ኦነግ ሸኔ መንግስት ያደራጀው ኦነግ ሸኔ ነው የሚገለው እንጂ ዋናው ኦነግ አይገልም የሚል ነገር ሲናገር ሰማሁት። ይህ የሚያሳየው አሁን ደግሞ ኤፍፒ ላይ ደግሞ የኦነጉም ተወካይ እንደዚህ ያወራ ማለት ነው። ይህ የሚያሳየው ምንድን ነው ኦልሬዲ ያንን በሙሉ የተደፈደፈው እንዳለ ኃጢአት ለሆነ ለአንድ ለሶስተኛ አካል ስኬፕ ጎት ፈልገህ ሰጥተህ ከዛ በኋላ ምናልባት ኦነግ አሁን ኤፍፒው ላይ ያቀረበው ሀሳብ ኦነግና እዛ አካባቢ ያሉ ደግሞ የሚንቀሳቀሱ የፋኖ ታጣቂዎች ታክቲካል አሊያንስ ለመፍጠር የናሬቲቭ ጠረጋ እያመቻቹ እንዲያሆን የሚለው ነገር ምናልባት ወደ አይምሮዬ ሊመጣ ይችላል። ልክ እንደ መንገድ ጠረጋ ማመቻቸት ማለት ነው። ኦነግን በፊት አሁን ልክ እንደ ምንድነው ዲመናይዝ ማድረግ ማሰይጠን በአንድ ትምህርት ቤት ውስጥ ንጹሃኖችን አሽጎ ከነነፍሳቸው የሚጨፈጭፍ ሕፃን ሴት አዋቂ ሳይል የማይለይ የሚጨፈጭፍ የሚለው ነገር ኦልሬዲ ኮንስትራክትድ የሆነ ኢሜጅ አለ። ያን ኢሜጅ እንግዲህ ዲኮንስትራክት ለማድረግ ምናልባት የተለየ ሌላ እንግዲህ ሶስተኛ ስኬፕ ጎት ተፈልጎ በዛ ላይ አላኮ ከዛ የፖለቲካ ነሳ ሳይገቡ በሾርት ከት አሊያንስ ለመፍጠር ታስቦ እንዲያውም ብዬ ልክ ነህ። እሱን ነው ባይዘው አግኝተሃል አንተ። ነገሩ ምንድነው ዲናይል ኦፍ ዘ ፋክት በቃ ፋክትን ትክዶና አዲስ ናሬቲቭን ኮንስትራክት የማድረግ ሂደት። እንዳው ማታ ሚዲያም ዞር ብዬ እኔ ደስ ይሉኛል እነዚህ ፋኖ ደጋፊ ሚዲያዎች ምን እያሉ ነው የሚለውን ነገር ለማወቅ ይዞራሉ። ዞር የሚገርም ነገር ኦነግን ኦሮሞ ነጻነት ሰራዊት ብሎ ራሱ የሚጠራውን እያቆለጳጳሱ የተገለጸበት ሁኔታዎችን አይቻለሁ። ይቻው ምንድነች ቅድም እንዳለው ስምምነት ለመፍጠር ትክዳለህ። መጀመሪያ መካድ ያለብን ነገር ትክድና ከዛ የጋራ ደግሞ ትርክት ትመጣለህ። ሁለታችንም ተጨቋኝ ተበዳዮች ነን። አርቲፊሻል ናሬቲቭ ተፈጥሯል። እሱን ነው አሁን እየተደረገ ያለው። እቺ ደግሞ ትልቅ ግባት ትሆናለች። እንግዲህ እነዛ ንጹሃን በጉልሶ ተጨፈጨፉት፣ በመንደራ ተጨፈጨፉት፣ ግንቢ አካባቢ የተጨፈጨፉት እሱ ብቻ ደግሞ አይደለም። ዝም ብሎ ከቤት እየጠሩ በግንባራቸው የተመቱ የነበሩ ያ ሁሉ ጦር ሀብታቸው የታገቱ ሲከፍሉ የነበሩ ሰዎች እንግዲህ እነዚህን ሰዎች ሁሉ መካድ ግን ይቻላል ወይ ምን ነገር ደግሞ ሌላ ጥያቄ ነው የሚሆነው። ውድ አድማጭ ተመልካቾቻችን እንግዲህ እናንተን እስቲ እንዳው የኦሮሞ ነጻነት ሰራዊት ብሎ ራሱ የሚጠራው ኃይል መሪ የሆነጃል መሮ ቀርቦ አይ የለም እኛ አንድም ሰው ገለና አናቅም ገዳዮችም አይደለንም እንዳውም ከለላነን እኛ የሚል ነገር አቅርበዋልና ሪሊ ይሄ ነገር እውነታነት አለው ወይ ምንድነው የምሰማችሁ እንደዚህ ሲባል በምን ደረጃ አስተቀበላላችሁ የሚለውን ጉዳይ እዛ ላይ እስቲ የራሳችሁን ሐሳብ የተሰማችሁን ሐሳብን ግለጹልን። እንግዲህ የዛሬው እዚህ ላይ እናቆም። በዚህ እንቋጫው። እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን ዕለታዊ ዝግጅታችን በዚህ ላይ አጠቃለናል። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ